Bro, Ronaldo converted to Islam in the Nations League. He's making dua. Yo, he was making dua. All Muslims, Ronaldo was just caught making dua. The GOAT Cristiano Ronaldo was just caught on camera making dua before the final play of the game. ተመልከቱ የዓለማችን ቁጥር አንዱ እግር ኳስ ተጫዋች CR7 ክርስቲያኖ ሮናልዶ ትላንት እጅግ በጣም ተጠባቂ በነበረው የዋንጫ ጨዋታ ላይ እጅግ እንግዳዊ የሆኑ ክስተቶች ተፈጥሯል። ብዙ ያለመድናቸውና ያልገመትናቸው ነገሮች ሲያረግ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲጄሪያሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ክርስቲያኖ ሮናልዶ ታዋቂው ዝነኛው አነጋጋሪው የእግር ኳስ ተጫዋች እንግዲህ እስልምናን ተቀበለ እንዲህ የሚሉ በርካታ ቪዲዮዎች በትናንትናው ዕለት እየተዘዋወሩ ነበር። ምክንያቱም ደግሞ ትናንትና እንግዲህ የኔሽንስ ሊግ ካፕ ፋይናል ጨዋታ ነበር። እሱ ላይ እንግዲህ ዋንጫ አንስቶ ነበር። እዛ ላይ ያደረጋቸው ድርጊቶች ነበሩና እሱን መነሻ በማድረግ ክርስቲያኖ ሮናልዶ እስልምናን ተቀበለ የሚሉ በርካታ ቪዲዮዎች አሉ። እነሱን አንድ ላይ ሪያክት የምናደርግባቸው ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ነው። በኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ጥራታቸውን የጠበቁ የፈርኒቸር ውጤቶች እንዲሁም ውብ መጅሊሶችን ማግኘት ይችላሉ። ጎራ ይበሉ ይሉናል ኢትዮ ሳዳት። በቀጥታ ወደ ቪዲዮ። አንድ ጊዜ ለመሽናት ነው አንድ ጊዜ አስታውሳለሁ። ደሴ ላይ ሆስፒታል ቆሜ አንድ ወዳጅ ዶክተር ነበረ፣ ሰርጅን ነው። ሆስፒታሉ ተናጋ በጩኸት። አንድ ትልቅ አባት ናቸው ይጮሃሉ። ሰርጅኑ ዶክተር 6 ሰዎች ኦፕሬሽን አድርጎ ደክሞት ይወጣል። እኔን ሲያዩ የኔ ቅርብ ሰው እንደሆነ ሲያውቁ እንደው በአላህ ይሁንበት ኡስታዝ እባክህ አንዴ ያሸነኝ፣ አንዴ ብቻ ያሸነኝ፣ አንዴ ብቻ ያስተንፍሰኝ። ዝም ብለህ እኮ ገባ ብለህ ወጥተህ የምትሸናው ነገር የሆነ ሰዓት አላህ ይሄንን ይላል ቁርአን ላይ። ቅጽበታዊ ሆነ ዛሬ እንደዚህ የምናይበት አይነት ድንገት ምንም ይሄው እያየህን እኮ ነው ይጠፋል። ይሄ ሳይዘጋ ሌንስ ይቃጠላል። ምን እንደሆነ አታውቅም፣ ይወስደዋል አላህ። ይሄ ጸጋ ግን ዛሬ እኔ እናንተ እጅ ላይ ስላለ አላስተዋልነውም። ዋጋ ቢከፈልበት ምን ያህል ነበር መከፈት የነበረበት? ተፈጥሮ ጥያቄ ይሄ በሚመጣበት ጊዜ ሂደህ ስትጠቀም ምን ያህል ነበር መክፈል የነበረበት? በነፃ ሂደህ ያለ አንድ ነገር ወጥተህ ገብተህ ስትመጣ በእኔና በአንተ ጉልበት ይመስላል። ግን ጉዳዩ ከዛ በላይ ነው። እቺ ግን ከኔና ካንተ ስታልፍ ስታመልጥና ስትሄድ ግን አንዴ ለመሽናት ሺዎችን ብር ትከፍላለህ። አስበው እኮ አታውቅም፣ አመስግነህም አታውቅም። አንድ ቀን በተፈጥሮ በቃ የራስህ መብት የራስህ ሀቅ እንደፈለክ በፈለክ ጊዜ የምታደርገው ይመስላል። ግን ያልቃል። ሱብሃንአላህ። አላህ ሱብሃነሁ ወተዓላ የሰጠንን ጸጋ ብዙ ጊዜ በደንብ ማስተዋል የምንችለው ሌላ ይሄንን ጸጋ ያጣ ሰውን ስንመለከት ነውና አጃኢብ ነው እኮ ወላሂ ለአዚም። አላህ ለኛ የሰጠን ጸጋ እጅግ በጣም ብዙ ነው። እኛ ችግሩ ምንድነው? የጎደለን ነው የምንመለከተው። በቃ ትንንሽ ነገሩ ብልጭልጭ ነገሩ ነው የሚሸውደን። እሱ ሲጎለን በቃ ዓለም የጨለመብን ያህል ይመስለናል። ነገር ግን አስቡት፣ አንድ ሰው ያለምንም እገዛ ያለምንም ማሽን ራሱን ችሎ መሽናቱ በራሱ ትልቅ ጸጋ ነው። እንግዲህ እንደሰማችሁት ነው ኡስታዝ አቡበከር ሆስፒታል ሄዶ የገጠመው ማለት ነውና አንድ ጊዜ እባክህ ዶክተሩ እንዲያሸነኝ አስፈቅድልኝ ብለው እስከ መጠየቅ ድረስ ማለት ነው። ምክንያቱም ያ ሰው የራሱን ችሎ እንግዲህ መሽናት ስለማይችል ማለት ነውና አላህ ሱብሓነሁ ወተዓላ ለኛ የሰጠን ጸጋ ብንቆጥረው አንጨርሰው። ከዚህ ከአይነ ብሌናችን ጀምሮ እጃችን፣ እግራችን፣ ሁሉ ነገራችን አላህ ሱብሓነሁ ወተዓላ እጅግ በጣም ትልቅ ጸጋን የሰጠን። አላህ ሱብሓነሁ ወተዓላ እነዚህን ጸጋዎች የምናመሰግንበት ያደርጋል። ሸይጣን ድህነትን ቃል ይገባላችኋል ይላል አላህ ሱብሓነሁ ወተዓላ። አሸይጣኑ ያዒዱኩሙል ፈቅር። ይህን የቁርአን አንቀጽ ረጅም ጊዜ ለማየት ሞክሬ አይገባኝም ነበር። ምን ማለት ነው? ሸይጣን እንዴት ነው ድህነትን ለኛ ቃል የሚገባልን? ምን መሰላችሁ? ሸይጣን ምንም ነገር የትኛውም ጸጋ ይኖራችሁ ጉድለቱን ነው የሚያሳያችሁ። ያዒዱኩሙል ፈቅር ማለት ለምሳሌ ገንዘብ ኖራችሁ ልትሰጡት ስትሉ አረ ያልቅብሃል አንተ ምንድነው ለነገ ኑሮ ከባድ ሆኗል ሀቢቢ፣ የታክሲ አለ፣ የቤት ኪራይ አለ፣ ይወሰውሳል ይመጣል። ከዛ በኋላ ደግሞ ዳዕዋ ምናምን ማድረግ ፈለክ፣ ያዒዱኩሙል ፈቅር አንተ መች ትችላለህ ምናምን። በቃ እያንዳንዱ የህይወት መስመራችሁ ላይ ድክመታችሁን ያን ነገር እንዳትፈጽሙት ያለባችሁን ክፍተት ነው የሚያሳያችሁ። ድህነት ማለት ማጣት ማለት አይደል፣ ያጣችሁትን ያሳያችሁ። በዚህ መልኩ መልካም እንዳሰሩ ያደርጋችኋል የሚል ትርጓሜን አገኘሁለትና በጣም ስለማረከኝ ነው ወደ እናንተ ላካፈል የወደድኩት። ሸይጣን ያዒዱኩሙል ፈቅር እንጠንቀቅ። ሰላም አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሚገርም እይታ ነው። ቃሪ አብዱራህማን እንግዲህ የሚገርም እይታ ነው ያሳየን። እውነት ነው ሸይጣን ለኛ ድህነትን ቃል የሚገባልን ያለንን ነገር ሳይሆን ሌላ ያጣሩን ነገር እንድንመለከት ሲያደርገን የጎደልን ነገር እንድንመለከት ሲያደርገን ነው። ለምሳሌ አፍያ ኑሮን ትንሽዬ ገንዘብ ስናጣ እሱ ያስጨንቀናል። ትንሽዬ ገንዘብ ኖሮን ደግሞ ማገዝ እየቻልን መርዳት እየቻልን ልክ እንዳናግዝ እንዳንሰድቅ ለአኺራችን እንዳንሸምትበት እጃችንን ይዘናል። ገንዘብ ኖሮን እንኳን ይሄ የድህነት ስሜት እንዲሰማን ያደርገናል። አላሁ አክበር። አስባችሁታል? ገንዘብ ኖሮን ነገር ግን ገና ታጠዋለህ እኮ ይሄ ነገር ያልቀባሃል እያለ የድህነት ስሜት ልባችሁ ውስጥ ይከተዋል። ሀብታም ብሎ ማለት እኮ ይሄ የገንዘብ መብዛት ብቻ እኮ አይደለም። ልቡ ሀብታም የሆነ ሰው ባለው የተብቃቃ ሰው ራሱን ተብቃቅቶ ለሌሎችም እንደው በትንሹም ቢሆን መሰደቅ የሚችል ሰው እሱ ነው ሀብታም ማለት። ሰው ያለንን ነገር እናመስግን። ያለን ነገር ስናመሰግን ደግሞ አላህ ይጨምርልናል። ኢብኑል ቀይም የሚባሉ ታላቅ ኢማም ናቸው። ተደቡርን አስመልክተው ምን ይላሉ? ሚፍታሑ ዳሩ ሰዓዳ በሚባለው መጽሐፋቸው ላይ እኚህ ሰው ከቁርአን ጋር ለዘመናት የተኗኗሩ ሰው ናቸው። ታላቅ ኢማም ናቸው። ምንድነው የሚሉት? ለው ዓሊመ ናሱ ማ ፊ ቂራአት ልቁርአን ቢተደቡሪ ለሽተገሉ ቢሃ አን ኩል ማ ሲዋሃ ይላሉ። ቁርአንን በጥልቀት የመመርመር በጥልቅ አስተውሎት የማየት ጸጋውን ቢያውቁ ኖሮ ይላሉ ሁሉ ነገራቸውን እርግፍ አድርገው ትተው በዚህ ጉዳይ ላይ ብቻ ፎከስ አድርገው ይኖሩ ነበር ይላሉ። ምን ያህል ቢያውቁት ነው እንደዛ ይላሉ። አላህ እኮ በአጭር ቃል ገልጾታል። ምን አለ? ለው አንዘልና ሃዘል ቁርአነ አላ ጀበሊን ለረአይተሁ ኻሺዓን ሙተሰዲዓን ምን ኸሽየቲላህ ይላል። እንደ ምሳሌ አሁን ትልቁ ተራራ ምን ነው? ሂማሊያ ተራራ ነው አይደል? ለዚህ ተራራ ልክ እንደናንተ ኮንሸስ ሰተነው ይላል አላህ ነው የሚለው። ኮንሸስ ሰተነው ሃዘል ቁርአን ይሄን ቁርአን ነው የሚለው። ይሄን ለው አንዘልና ሃዘል ቁርአነ አላ ጀበሊን በዚህ ተራራ ላይ ብንገልጸው ኖሮ ይላል ከቃሉ ክብደት የተነሳ ይላል ፍርክስክስክስክስ ብሎ ታያው ነበር ይላል። አየው። ሌላስ ቦታ ላይ ደግሞ ምንድን ነው የሚለው? ይህን ቃል ይላል የዚህን ቃል ጥልቀት ተረድታችሁት ልመዝግበው ብትሉ ይላል ይሄ ዓለም ላይ ያሉት ውቅያኖሶች በሙሉ ወደ ቀለምነት ተቀይረው አሁን በዘመኑ ቋንቋ የፕሪንተር ቀለም ሆነው እንደማለት ነው። ልመዝግበው ብትሉ አለ አላህ ሱብሓነሁ ወተዓላ። ትንተናው ከማለቁ በፊት ምኑ ያልቅ ነበር አለ? ቀለሙ ያልቅ ነበር። ለው ካነ አልባህሩ ሚዳደን ሊከሊማቲ ረቢ ለነፊደ አልባህሩ ቀብለ አንተንፈደ ከሊማቱ። ይህንን ነው እኮ አስተውል የተባልከው። ይህንን ነው እኮ ተደቡርና እንመርምር እያልን ያልነው እኮ ይህንን ነው። በጣም ሀያል ነገር ነው። ሱብሃንአላህ። ኡስታዝ አቡበከር አለሙ ይሄ ስለ ቁርአን ሲያወራ እኔ እጅግ በጣም ነው የሚማርከኝ። ቲክቶክ ላይ አንዳንድ ቪዲዮዎችን ይለቃል። እንዲሁም ደግሞ ከእስማኤል ተክሌ ላይ መስኮት ቲዩብ ላይ የሚገርም ቆይታ አድርገው ነበር ከዚህ ቀደም። እኛ በህይወታችን ውስጥ አስገብተን ልንኖረው የሚገባ ነው ቅዱስ ቁርአን። ወደ ህይወታችን ባስጠጋነው ቁጥር ደስተኛ የሆንን ራሳችን እንድናከብር ያደርገናልና ማሻአላህ ኡስታዝ አቡበከር ጥሩ አድርጎ አስረድቶናል፣ ጥሩ አድርጎ አሳይቶናል። በቀን ቢያንስ የሆነች ያህል ቁርአን መቅራት አለብን ብዬ አስባለሁ። መቅራት ካልቻልን እንኳን አትሊስት ስራ ላይ ሆነን እንኳን ቁርአን ብናዳምጥ ነፍሳችንን ጥሩ አድርገን እንመግባታለን ብዬ አስባለሁ። በጣም ጥሩ ቆይታ ነው። መስኮት ቲዩብ ላይ ታገኙታላችሁ። ከጋዜጠኛ እስማኤል ተክሌ ጋር አሪፍ ቆይታ አድርጓሉ። አሁን ወስዳችሁ ቪዲዮ እጅግ በጣም አነጋጋሪው ክርስቲያኖ ሮናልዶ በትናንትናው ዕለት አነጋጋሪ ተግባር ፈጽሞ ነበር። በዚህ ምክንያት በርካታ ሰዎች እንግዲህ ክርስቲያኖ ሮናልዶ እስልምናን ተቀበለ እያሉ ቪዲዮ እየሰሩ ነበረ። እዚህ ሀገር ያሉም ውጭ ሀገር ያሉም ቲክቶከሮች እንደዚህ ቪዲዮ እየለቀቁ ነበረ። እነሱም ቪዲዮ እንመልከትና ከዚያ ራሳችን Bro, Ronaldo converted to Islam during the Nations League. He's making dua. Yo, he was making dua. Is Ronaldo a Muslim? Sheikh Ronaldo, bro, I'm telling you, Ronaldo's converting to Islam soon. All Muslims, Ronaldo was just caught making dua. The GOAT Cristiano Ronaldo was just caught on camera making dua before the final play of the game. Subhanallah, this means that he's learning more about Islam and he could secretly be a Muslim. May Allah guide him to Islam. Muslimano Ronaldo is coming true soon. ተመልከቱ የዓለማችን ቁጥር አንዱ እግር ኳስ ተጫዋች CR7 ክርስቲያኖ ሮናልዶ ትላንት እጅግ በጣም ተጠባቂ በነበረው የዋንጫ ጨዋታ ላይ እጅግ እንግዳዊ የሆኑ ክስተቶች ተፈጥሯል። ብዙ ያለመድናቸውና ያልገመትናቸውን ነገሮች ሲያደርግ ነበረ። ያንን አቀርብላችኋለሁ። እስከ መጨረሻው ተከታተሉኝ። በዓለም ላይ በብዙዎች እጅግ በጣም በጉጉት ሲጠበቅ በነበረው በሚሊዮኖች ደግሞ በቀጥታ ስርጭት በተከታተሉት የዋንጫ ጨዋታ ፖርቹጋል
ስፔን በምታደርገው የነበረው ጨዋታ ላይ CR7 ተጫውተዋል። በጨዋታውም ላይ 1 ጎል አስቆጥሮ ነበር። ታዲያ ወደ መጨረሻ አካባቢ ተቀይሮ ከወጣ በኋላ ሀገሩ ፖርቹጋል ያንን ወሳኝ ጨዋታ በተደጋጋሚ ካሜራውን እሱን ሲያሳይ እጅግ በሚያስገርም ሁኔታ ዱዓ እያደረገ ነበረ። ከላይ በቪዲዮ እንደምትመለከቱትና ፎቶዎቹም ላይ እንደምትመለከቷቸው ዱዓ እያደረገ ነበረ። ይህ የዓለማችን ቁጥር 1 እግር ኳስ ተጫዋች CR7 ክርስቲያኖ ሮናልዶ ወደ ሳውዲ ሄዶ መጮት ከጀመረ በኋላ ብዙ እንግዳዊ ነገሮችን ተመልክተናል። የሆነ ነገር ማነቅ ሲፈልግ ማሻአላህ ነው የሚለው። ሰውን ሰላም ማለት ሲፈልግ አሰላሙ አለይኩም ነው የሚለው። ብዙ ጊዜ ኢስላማዊ አለባበሶችን ይለብሳል። ባህሪዎቹም እጅግ በጣም በሚያስገርም ሁኔታ ብዙ ለውጥ ታይተውበታል። እውነት ለመናገር ብዙዎቻችን ዓለም ላይ ያሉ ሙስሊሞች በአብዛኞቹ ይህን ሰው ይወዱታል። ምክንያቱ ደግሞ ለጭቆኖች ሁሌም ድምፅ ስለሚሆን፣ ለተራቡት ሁሌም ካለው ላይ ስለሚያካፍል፣ ሶሪያን በመጥፎ ሁኔታ ውስጥ በነበረች ሰዓት ድምፅ ሆኗቸው ነበረ። ታዲያ በብዙ አጋጣሚዎች በብዙ ምክንያቶች ይህ ሰው ወደ እስልምና እንዲመጣ እንፈልጋለን። በአብዛኞቻችን ይወደዳል። እናም በዚህ አጋጣሚ የCR7 ደጋፊዎች እንኳን ደስ አላችሁ። ይህ ሰው ወደ እስልምና እንዲመጣ ደግሞ ሁላችንም በዱዓ እንበርታ። አላህ ማንን ወዴት መውሰድ እንዳለበት ጠንቅቆ ያውቃልና ኢንሻአላህ መጨረሻውን ያሳምርለት። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ክርስቲያኖ ሮናልዶ ወደ ሳውዲ ሄዶ መጫወት ከጀመረ በኋላ ብዙ እስላሚክ ቋንቋዎችን ተግባራቶችን እያደረገ ይገኛል። ከዚህም በፊት ፔናልቲ ለመምታት ሲል እንግዲህ ቢስሚላህ ብሎ ነው ፔናልቲውን የመታውና እጅግ በጣም አነጋጋሪ ሆኖ ነበረ። እንዲሁም ሰላም አለይኩም ይላል፣ በትሬኒንግ ላይ ማሻአላህ ይላል። በትናንትናው ዕለት ደግሞ በጣም የጭንቀት ፓርት ላይ ነበረ። በፔናልቲ ሽታውት ነው ዋንጫውን ያገኙት ፖርቹጋሎች እና በዛ ሰዓት እንግዲህ ዱዓ እያደረገ ነበርና ይህ ሰውዬ እስልምናን ተቀብሏል እንዴ የሚሉ በጣም በርካታ ቪዲዮዎች እየተራገቡ ይገኛሉ። በእርግጥ ኦፊሻል አላደረገም እሱ እስልምናን እንደተቀበለ። ባይሆን እኛ እስልምናን እንዲቀበል ዱዓ እናደርግለታለን። አላህ ሱብሓነሁ ወተዓላ እስልምናን ይወፍቀው። በጣም የሚገርም ባህሪ ያለው በጣም ስነ ምግባር ያለው ሰው ነው። ምክንያቱም የተቸገሩትን ይረዳል። ኢስላማዊ ባህሪዎች በጣም እሱ ላይ እንመለከታለን። መጠጥ አይጠጣም፣ አልኮል ነገሮች አይቀርብምና በጣም ደሳስ የሚሉ ባህሪዎች አሉት ክርስቲያኖ ሮናልዶ። እንዲሁም ደግሞ በጣም ትልቅ ተጽዕኖ ፈጣሪ የሆነ ሰው ነው። ለዚህ ሰው አላህ ሱብሓነሁ ወተዓላ ሂዳያ እንዲሰጠው እንግዲህ እኔ ዱዓዬ ነው። እኔ በግሌ በጣም የምወደው የእግር ኳስ ተጫዋች ነው። አላህ ሱብሓነሁ ወተዓላ ሂዳያ ይስጠው። ለሱ ብቻ ሳይሆን በመላው ዓለም ለሚገኙ ከእስልምና ለሱ ብቻ ሳይሆን በመላው ዓለም ለሚገኙ ህዝቦች በሙሉ ይህች ዓለም እስልምና በእስልምና እንድትሆን ምኞቴ ነው። አላህ ሱብሓነሁ ወተዓላ ለሰው ልጆች በሙሉ ሂዳያን ይስጥ ማለት ነው የምፈልገው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ለ1445ኛ ዓመተ ሂጅራ ኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል። ለአዲስ ጎጆ ወጪ ሙሽሮች ታላቅ ቅናሽ አድርጎ እየጠበቃችሁ ነው። አብሮነታችሁና ፍቅራችሁ ያማረ እንዲሆን እየተመኘን ለሳሎናችሁ ውበት መጅሊስ ምንጣፍና መጋረጃ ከልዩ መስተንግዶ ጋር አቅርበናል። ከአረቢያን መጅሊስ በተጨማሪ የፈርኒቸር ውጤቶች፣ ዘመናዊ አልጋና ኪችን ካቢኔቶችን እኛ ጋር ያገኛሉ። ለቤቱ የፊኒሽንግ ሥራ እኛው እንጨነቃለን። በነፃ የትራንስፖርት አገልግሎት ደጆ ድረስ እናደርስሎታለን። አድራሻ ቁጥር 1 ቤተላሚ ፋቺክን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር